ጥቂት ቀናቶች ናቸው። አላህ ተባረከ ወተዓላ ደረጃቸውን፣ አንገብጋቢነታቸውን፣ ጥቅማቸውን ለመግለጽ በእነዚህ ቀናቶች ምሏል። እነሆ የእነዚህ 10 ቀናትን ልዩ ደረጃ የተረዱ ደጋ ቀደምቶች ሰለፉ ሷሊህ ከዙል ሒጃ 10 ቀናት ሲገቡ ኸይር ስራ ላይ በጣም ይበረቱ ነበር። ከሌላ ጊዜ በተሻለ ኸይር ስራ ይሰሩ ነበር። ዚክር ያበዙ ነበር፣ ዱዓ ያበዙ ነበር፣ አላህን ተባረከ ወተዓላ ማላትን ያበዙ ነበር። እነሱ የሚመኙትን ጀነት እስከተመኘን ድረስ በስራ ከነሱ ልንመሳሰል ወላጅ አልባ ህፃናትን በሸሪዓችን የሚባሉትን በእነዚህ ቀናት ማስደሰት ሌላ ጊዜ ከሚያስገኘው አጅር የተሻለ አጅር ያስገኛል። ኢድ ሲመጣ ብዙ ጊዜ ልጆች ወላጆቻቸውን ነው የሚያስታውሱት። አባት ቢኖረኝ እንዲያደርግልኝ ነበር፣ አባት ቢኖረኝ እንዲህ ነገር ይገዛልኝ ነበር ብለው ያስባል። የራስ ልጆችን ዒድ ላይ እንደምታስደስተው አቅመ ደካማ ወላጅ አልባ የሆኑ ልጆችን ማስደሰት በእነዚህ ቀኖች ሊሰሩ ከሚገባቸው መልካም ስራዎች መሀል አንዱን እያንዳንዱ ሙስሊም ከግራ ቀኝ በፊት ከኋላው ያሉ አቅመ ደካሞችን በዚህ መልኩ ተባብሮ ተረዳቶ ቢያስደስት ማህበረሰባችን ውስጥ ኡማ ውስጥ አቅመ ደካማ የተቸገረ ከችግር ብዛት የመጣ መኖር የሚያስጠላው ባልኖረ ነው። ሁሉም በሩን ዘግቶ ለራሱ ብቻ የበላ ሲኖር ነው የተቸገሩ ሰዎች የሚበዙት። ሒጃ 10 ቀናት በተለይም 9ኛው ቀን ላይ እናበዛው ልናደርገው ከሚገባ ዒባዳ ሌላኛው ጾም ነው። የዙል ሒጃ 9ኛው ቀን ላይ መጾም የ2 ዓመት ወንጀል እንደሚያራግፍ ነቢ ተናግረዋል። የዙል ሒጃ 9ኛው ቀን በአረፋ በዓል 1 ቀን ቀደም ብሎ ያለውን ቀን መጾም የ2 ዓመት ወንጀል እንደሚያራግፍ ነቢ ተናግረዋል። ይሄን ቀን በጉጉት ጠብቀን ቀኑ መቼ እንደሆነ ጠይቀን መዝገበን ይዘን ልንጾመው ይገባል። ደረጃውን ካወቅን ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። ቢስሚላሂ ረሕማኒ ረሒም። የአላህ ባሮች አላህን ተባረከ ወተዓላ በሁሉም ቦታ ላይ የሚገባውን ፍራቻ ፍሩት። ሁሌም ያዛችሁን ታዘዙ፣ የከለከላችሁንም ተከልከሉ። ከስንቆች ሁሉ በላጭ ስንቅ ለአኼራ የሚጠቅም ስንቅ የአላህ ፍራቻ ስንቅ እንደሆነም እወቁ። እሱን ለሚፈሩ ሰዎች ወዳዘጋጃት ጀነትም በኸይር ስራ ተስቀዳደሙ። እነሆ አላህ ተባረከ ወተዓላ ጊዜዎችን ፈጥሮ አንዱን ከሌላኛው አስበልጧል። ቦታዎችንም ፈጥሮ አንዱን ከሌላኛው አስበልጧል። ሰዎችንም ፈጥሮ የተወሰኑትን ከሌሎች አስበልጧል። አላህ ዘንድ ተባረከ ወተዓላ የሚገኙ የምህረት የትሩፋት ጊዜና ቦታዎች አጋጣሚዎች አሉ። አላህ ተባረከ ወተዓላ በእነዚህ ወርቃማ የመልካም ስራ አጋጣሚዎች ራሱን አዘጋጅቶ ያገኘን ሰው ይመራዋል፣ ለንግድ ለትርፍ ይወፍቀዋል፣ ያግዘዋል። አላህ ዘንድ ተባረከ ወተዓላ ልዩ ትሩፋት ካላቸው በቀላል ስራ ብዙ ምንዳ ከሚገኝባቸው ቀኖች መካከል አንዱ የዙል ሒጃ 10 ቀናት ናቸው። ነው ዱንያ የሥራ ሀገር ናት፣ አኺራ ደግሞ የጀዛና የክፍያ ሀገር ናት። ዱንያ ላይ የሰራ አኺራ ይመነዳል። ኸይር ከሰራ ኸይር ምንዳ፣ ሸር ከሰራ መጥፎ ክፍያ ዋጋ ይጠብቀዋል። ያለ ስራ ዱንያ ላይ እንደማይከፈለው ሁሉ ያለ ስራ ክፍያ እንደሌለው ሁሉ አኼራ ላይ ቢሆን ያለ ስራ የጀነት ደረጃዎች ላይ መውጣት ማደግ ከፍ ማለት አይቻልም። ስራ የሚሰራው በጊዜ ነው። እንደ ጊዜው በቀላል ስራ ብዙ ትርፍ ማግኘት እንደሚቻለው ሁሉ ዱንያ ላይ አኼራ ላይ ወቅቱን ጠብቀን ልዩ ትሩፋት እንዳላቸው በተነገረላቸው ጊዜዎች የሚሰራ መልካም ስራ አላህ ዘንድ ተባረከ ወተዓላ የላቀ ምንዳ አጅር ያስገኛል። በጊዜያችን በአግባቡ ካልተጠቀመን ዱንያ ላይ ከፈለግነው ደረጃ ላይ መድረስ እንደማንችለው ሁሉ ዱንያ ላይ ባለን 60፣ 40፣ 50 የእድሜ ገደብ ተሽቀዳድመን ኸይር ስራ ካልሰራን ከሞተን በኋላ ዳግም ተቀስቅሰን ወደ ዱንያ ተመልሰን ኸይር ስራ ልንሰራ አንችልም። የተፈለግነው ልንበላ፣ ልንጠጣ፣ ልንተኛ፣ ልንሰራ ዱንያ ላይ የምንሰራቸው ነገሮች በሙሉ አጋዥ ነገሮች መሆን አለባቸው። ግብና ዓላማ አይደሉም። ለመብላት የተፈጠረ የሚመስለው አፍር ብቻ ነው። ስለዚህ መብላት፣ መጠጣት፣ መዝናናት ብቻ ነው የሱ ትልቁ ዓላማና ጭንቀቱ። በአላህ የሚያምን በአኼራ የሚያምን ሰው ግን ከፊት ለፊቱ ስራብ እንዳለ፣ ጀነት ጀሃነም እንዳለ፣ ሂሳብ እንዳለ፣
አላህ ፊት ቆሞ በእያንዳንዱ ነገር መጠየቅ እንዳለ የሚያውቅ ሰው ጊዜውን በአግባቡ ይጠቀማል። ጊዜውን ለኸይር እንጂ አያባክንም። አኼራ ላይ ካልሰሩ ጀዛ ከሌለ ስራ የሚሰራውን ለጊዜ ከሆነ የሚሰሩ ስራዎች እንደ ጊዜው ደረጃቸው እንደሚበላለቅ ከሆነ ይሄን ካወቀን ዱንያ ላይ ካሉ ቀኖች ሁሉ አላህ ዘንድ ይበልጥ መልካም ስራ የሚወደድበት ቀን የዙል ሒጃ 10 ቀናት ናቸው። አሁን ያለነው የዙል ቃዕዳ ከዙል ሒጃ በፊት ያለው ወር መጨረሻ ቀኖች ላይ ነው። የዙል ሒጃ ቀን ነገ አንድ ይላል ተብሎ ከታወጀበት ጊዜ ጀምሮ እስከ ዒድ ቀን ድረስ ኸይር ስራ ልናበዛ ዒድ ደስታ ጎን ለጎን የአኼራውን ደስታ የምናገኝበትን መልካም ስራ ልናበዛ ይገባናል። ነቢያችን ሰላቱ ወሰላም አላህ ዘንድ ኸይር ስራ የሚወደድበት ቀን የለም እንደ ዙል ሒጃ 10 ቀኖች አሉ ለሰሐቦቻቸው። ጂሃድም ቢሆን አሏቸው ሰሐቦች፣ አዎ በእነዚህ የዙል ሒጃ 10 ቀናት ውስጥ የሚሰራ መልካም ስራ ከጂሃድም ይበልጣል። ምናልባት ህይወቱን ንብረቱን ይዞ ለጂሃድ ወጥቶ ህይወቱንም ንብረቱንም ፊሰቢልላህ ያጣ ሰው ካልሆነ በስተቀር ጥቂት ቀናቶች ናቸው፣ 10 ቀኖች ናቸው። አላህ ተባረከ ወተዓላ ደረጃቸውን፣ አንገብጋቢነታቸውን፣ ጥቅማቸውን ለመግለጽ በእነዚህ ቀናቶች ምሏል። ወልፈጅሪ ወለያሊን ዐሽር ብሏል። በ10 ሌሊቶች እስከነቀኖቻቸው እምላለሁ ብሏል። በርካታ የተፍሲር አዋቂዎች በሱረቱል ፈጅር አላህ የማለባቸው 10 ቀኖች 10 ሌሊቶች የዙል ሒጃ 10 ቀናት ናቸው። አላህ ተባረከ ወተዓላ የሚምለው የሰው ልጆች በሚጠቅም የእሱን ኃያልነት በሚያሳዩ ነገሮችን በዙል ሒጃ 10 ቀናት የማለው በእነዚህ ቀናት የሚሰራ ኸይር ስራ ያለውን ደረጃ ለመግለጽ ቀኖች እንደ ሌሎች ተራ ቀኖች እንዳልሆኑ አውቀን በኸይር በመልካም ነገር እንድናሳልፋቸው ለመጠቆም የዙል ሒጃ 10 ቀናትን ልክ ረመዳንን እንደምናከብር ለረመዳን እንደምንጓጓው እንደውም ከዛ በላይ ልንጓጓላቸው ይገባል። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ የትኛውም ቀን ስራ ተወዳጅ አይሆንም በእነዚህ 10 ቀናት ተወዳጅ የሚሆነውን ያክል ሲሉ ረመዳንንም ያካትታል። ረመዳንም የበለጠ አላህ ዘንድ ተባረከ ወተዓላ በእነዚህ ቀናቶች የሚሰራ መልካም ስራ ተወዳጅ አጅሩ ላቅ ያለ ነው። ተሐስሩ አልአዋኺር ሚን ረመዳን ለይለቱል ቀድር ካሉባቸው ቀኖችም ጭምር እነዚህ ቀኖች ይበልጣሉ ያሉ በርካታ የፊቅህ ሊቃውንት አሉ። ታዲያ ረመዳን ላይ ኸይር ስራ እንደምንጓጓው ረመዳን መጣ ብለን እንደምንዘጋጀው ኸይር ላይ እንደምንሽቀዳደመው ፊት ለፊታችን ባሉ የዙል ሒጃ 10 ቀናት ኸይር ላይ ልንበረታ ልንሽቀዳደም ይገባል። ምንም ሳናውቃቸው የሚጠናቀቁ የሚሰናበቱን ውስን ቀኖች ናቸው። ደረጃቸውን ያወቀ ቀድሞ በጉጉት ተዘጋጅቶ የጠበቃቸው ሰው አኼራ ላይ የሚያስገኙትን ጥቅም ያወቀ ሰው ብቻ ነው በአግባቡ የሚጠቀምባቸው። አላዋቂ የሆኑ ሰዎች ለዒድ በመዘጋጀት እርድ በመምረጥ ልብስ በመምረጥ ያሳልፏቸዋል። ዒድ ነገ ነው ሲባል እንጂ ማይነቁ ብዙ ሰዎች አሉ። 9ኛውን የዓረፋ ቀን ብቻ የሚጾሙ ሰዎች አሉ። ከዛ በፊት ከ1 እስከ 8 እስከ 9 ያለውን በሙሉ በተለያዩ ኸይር ስራዎች ልናሳልፍ ይገባል። የዱንያ ነጋዴ ነኝ ብሎ ስራዬ ብሎ እስከያዘ ድረስ ለየት ያለ ትርፍ የሚገኝባቸው ጊዜዎችን ቦታዎችን ጠብቆ እቃውን እንደሚያቀርበው ለማትረፍ ጥረት እንደሚያደርገው በየዓመቱ ለየት ያለ ምንዳ የሚያስገኙ ጊዜዎች፣ ሁኔታዎች አሉ። እነዚህን ሆን ብለን ልንጠብቅ ይገባል። የዱንያ ነጋዴ እቃውን ሙያውን ተጠቅሞ ትርፍ የሚገኝባቸው ቀኖችን እንደሚጠቀመው ማለት ከዛ በላይ ዱንያ ላይ ምንም ብንነግድ ለዱንያ ለአኼራ ካልሰራ ነው የአኼራ መልካም ስራ ውድ የሚሆንባቸው የተሻለ አጅርና ጀዛ የሚያስገኝባቸው ቀናቶችን ጠብቀን ከሰራን በአጭር ዕድሜ አኼራ ላይ የላቀ ደረጃን ማግኘት እንችላለን። እነሆ የእነዚህ 10 ቀናትን ልዩ ደረጃ የተረዱ ደጋ ቀደምቶች ሰለፉ ሷሊህ በዙል ሒጃ 10 ቀናት ሲገቡ ኸይር ስራ ላይ በጣም ይበረቱ ነበር። ከሌላ ጊዜ በተሻለ ኸይር ስራ ይሰሩ ነበር። ዚክር ያበዙ ነበር። ዱዓ ያበዙ ነበር። አላህን ተባረከ ወተዓላ ማላቅን ያበዙ ነበር። እነሱ የሚመኙትን ጀነት እስከተመኘን ድረስ በስራ ከነሱ ልንመሳሰል ይገባል። በልብስና በስም ብቻ ሳይሆን በስራ በተግባር ከደጋ ቀደምቶች ከተከታዮቻቸው ጋር ልንመሳሰል ይገባል። እነሱ የሚያከብሩትን ቀን በዒባዳ ልናከብር፣
እነሱ የሚሰሩትን አይነት ስራ ልንሰራ ይገባል። ለእነሱ የሰጠውን አቅም አላህ ለእኛ ሰጥቶናል። ለእነሱ የተነገራቸው ትሩፋት ለእኛም ተነግሮናል። ተፈለግነው ታመንበት። ነገር ግን እነሱ ቆራጦች ናቸው፣ ከልባቸው የሚያምኑ ናቸው። ይሄ እሳት ነው ተጠንቀቀው የተባለ ሰው ፊት ለፊቱ የሚያየውን እሳት እንደሚጠነቀቀው የአኼራን እሳት የሚጠነቀቁ ሰዎች ናቸው። ዛሬ በ5 ብር ከገዛ ነገ በ50 ብር ትሸጣለህ ተብሎ የተነገረው ሰው አምኖ ዱንያ ላይ እንደሚያደርገው ዛሬ ዱንያ ላይ አንድ ኸይር ስራ ከሰራህ ነገ አኼራ ላይ በ10 እጥፍ ተባዝቶ ይሰጥሃል ሲባሉ በጆሮ እንደሰማ በዓይኑ እንዳየ ሰው የሚያምኑ የሚሰሩ ሰዎች። ይሄ ነው ከኛ የሚለየን። ወደ ቀደም ሰዎች ኸይር ስራ ላይ በዱል ሒጃ ላይ ይበረቱ እንደነበረው ልንበረታ ይገባናል። በዱል ሒጃ 10 ቀናት ከሚወደዱ መልካም ስራዎች አንዱ በጥቅሉ ሁሉም ኸይር ስራ እነዚህ ቀናቶች ተወዳጅ ነው ተብለዋል። እንደ ምሳሌ ሶላትና በዛ ይገባል። ነቢያችን ሶላት ወሰላም የሰው ልጅ ከመቼውም በላይ ወደ ጌታው ቅርብ የሚሆነው ስጁድ ሲደፋ ነው ብለዋል። የትኛውን ጊዜ ከሚሰራ ስራ ይልቅ አላህ ዘንድ መልካም ስራ ውድ የሚሆነው ውድ ዋጋ ጀዛ የሚያስከፍለው የዱል ሒጃ የመጀመሪያ 10 ቀኖች ላይ ነው ከተባለ በእነዚህ 10 ቀናት ውስጥ ልናበዛቸው ወደ አላህ ልንቃረብባቸው ከሚገቡ ዒባዳዎች አንዱ ሶላት። በመጀመሪያ ደረጃ ግዴታ የሆኑ ፈርድ የሆኑ 5 ወቅት ሶላቶችን በአግባቡ መስገድ፣ ቀደም ብለን በመዘጋጀት ሶላትን በማክበር ልባችንን ሰብስበን በመስገድ ይህ የመጨረሻ ሶላቴ ሊሆን ይችላል ላሳምር፣ ላስረዝም፣ ላስተካከል ብለን በመስገድ ቀደም ብለን መስጊድ በመግባት ቀብልያ ባዕድያ በመስገድ ሶላታችን ውስጥ ይበልጥ አላህን በማስታወስ ፈርድ ሶላትን ልንሰግድ ይገባል። ከዛ በመቀጠል ሱና ሶላቶችን ልናበዛ ይገባል። ከዙሁር በፊት፣ ከዙሁር በኋላ፣ ከዒሻ በኋላ፣ ከመግሪብ በኋላ፣ ከፈጅር በፊት የሚሰገዱ ቀብልያ ባዕድያ ሶላቶች አሉ። ሶላት መስገድ የሚከለከልባቸው ፀሐይ እኩለ ሰማይ ላይ ስትሆን፣ ከዐሱር በኋላ ፀሐይ ስትጠልቅ፣ ከፈጅር በኋላ ፀሐይ ስትወጣ፣ ከነዚህ ከሶስት ወቅቶች ውጪ ባሉ ሰዓታት ደግሞ ባገኘነው ክፍት ሰዓት ያውም ክፍት ሰዓት አመቻችተን ልቅ የሆኑ 2 ረካዓ ሶላቶችን መስገድም ልናበዛ ይገባል። በአካል ከሚተገበሩ ዒባዳዎች ሁሉ አላህ ዘንድ ይበልጥ ተወዳጅ ዒባዳ የሶላት ዒባዳ። የሶላትን ደረጃ ለማሳየት ነቢዩና ዓለይሂ ሰላቱ ወሰላም አላህ ተባረከ ወተዓላ ራሳቸውን ወደ ሰማይ ጠርቶ የሶላትን ግዴታ የሰጣቸው። ወሀከዛ ሶላት ዱሓ፣ የሌይል ሶላት በእነዚህ ቀናቶች ይበልጥ ልንሰግድ ይገባል። ዓመቱን ሙሉ ሊሰገዱ የሚገባቸው የሶላት አይነቶች ናቸው። ነገር ግን በዚህ ውድ በሆነ የመልካም ስራ የመልካም ገበያ ወቅቶች ላይ ለይለን ረዘም አድርገን ቁጥሩን ጨመር አድርገን እንሰግድ። አብዱሓውንም ሌላ ጊዜ የምንሰግደው 2 ከሆነ 4፣ 6፣ 8 አድርገን እንሰግድ ይገባል። እዚህ ዱንያ ላይ በሰገድን ቁጥር ሶላት ላይ ረጅም ጊዜ በቆመን ቁጥር በሶላት ውስጥ ልባችን በተበሰበን ቁጥር የቅያም ቀን አላህ ፊት ስንቆም የሚደርስብን መከራ ይቀንሳል። እዚህ ዱንያ ላይ ሶላት ላይ ሰብስቦ በቂ ጊዜ ሰጥቶ ያልቆመ አኺራ ላይ የፍርዱ ሜዳ ላይ መቆም ይከብዳል። ሁለቱ ቅያሞች የተያዙ ናቸው። እዚህ ቀጥ ብሎ በሶላት የቆመ በልቡም በአካሉም ወደ ጌታው የተመለሰ የሶላት ጊዜ የሰጠ አኺራ ላይ የፍርዱ ሜዳ ላይ መቆም አይከብደውም። እዚህ ልምድ ስላለው ማለት። እዚህ ግን ያልቆመ በአግባቡ ያልሰገደ አኺራ ላይ ይጠናበታል፣ ይበረታበታል። ከዛሊክ ላይ ሶላት የነቢያት ሱና ወንጀል ማራገፊያ ነው። የቅያም ቀን ኑር ነው፣ ብርሃን። ወሀከዛ በእነዚህ ቀናት እናበዛቸው ከሚገቡ ዒባዳዎች ሌላኛው ቁርአንን መቅራት፣ ማድመጥ፣ ማስተንተን፣ ትርጉሙን ማንበብ ልናበዛ ይገባናል። ቁርአን የሙእሚን የልቡ ቀለብ ነው። አካላችን ምግብ ካላገኘ ውሃ ካላገኘ እንደሚጎዳው ልባችንም ቀለቡን ቁርአንን ካላገኘ ይደርቃል፣ ይታመማል፣ ይዘነጋል፣ ለምን ተፈጠረ ይረሳል። ለዚህ ነው ቁርአን ደጋግሞ በስማችን እየጠራን ያ አዩሀ ለዚነ አመኑ፣ ያ አዩሀ ናስ፣ ያ አዩሀ ልኢንሳን እያለ የሚመክረን የሚገስጠን። የተለያዩ ሰሓቦች እንደተነገረው አላህ ቁርአን ላይ ያ አዩሀ ለዚነ አመኑ ካለ ጆሮህን ስጥ፣ ከዚህ ጥሪ በኋላ የምትታዘዘው ወይም የምትከለከለው ነገር ይኖራል ተብሏል። ሁሉንም ኸይር ቁርአን ያመላክተናል፣ እንሰራው ዘንድ፣ እናምንበት ዘንድ፣ እንጓጓለት ዘንድ። ሁሉንም ሸር ቁርአን ያስጠነቅቀናል፣ እንርቀው ዘንድ፣ እንፈራው ዘንድ፣ ከሩቅ እንሸሸው ዘንድ።